ماذا قدمت لديني لديني من أبركتشالله لدين ما بركت عرستو سنسا جمّر يعود مسلم وش معنى النجور ميجاباو يسحبوش تاريخنا أرلندي كسحبوش تاريخ بلاي دغمو لينيا تمثالي تميون لاستمرن ميشيل نجر سلالي الله أخواني إنيا مسلموش بزيش دنيا لا بمن نور بساعات لدنيا مياسفل لجن النجر عندما يساسبن هلا اتشن دنيا لك كي بميهد بساعات كبستوها لاي كعفر مالتنا بلاي نقصو لني تاريك ميهون النجر السرام لمن على السرام ميلهم ليسجنكن يقبل قلت سنو من يوم سيموتال كموت ابو على تاريك كالو بتاريكو يوصل تاريخ سرتو مالنو ካላለፈ ደግሞ እንደተቀበረ ይቀራል አይደል እንዴ ግን እኔን ባለውበት እድሜ ለዲኔ ምን ሰርቻለሁ አግብቼ ልጆች ማግኘት ብቻ ሳይሆን ሰርቼ ማለት ነው ንብረት ማፍራት ብቻ ሳይሆን ተምሬ ማለት ነው ትልቅ ደረጃ መድረስ ብቻ ሳይሆን ሊያሳስረም የሚገባው ለዚህ ለተፈጠርኩበት ዓላማ ለዲኔ ምን አበርክቻለሁ ሚለው ምን ጊዜም ሊያሳስበን ሊያስጨንቀን ይገባል ግን ያደረግነው አይደለም አخوان አላህ ይወፍቀን ዛሬ አንድ ሰው እናነሳና ሙሐደራችንን በዛን ቋጫዋለን ኡሳማ ኢብኑ ዘይድ ቢን አልሐሪስ ኡሳማ ቢን ዘይድ ቢን ሐሪስ ቢን ሹርሐቢል الكلبي رحمة الله عليه أسامة بن زيد بن حارس يا نبي عليه السلام أسامة بن زيد يا نبينا عليه الصلاة والسلام طور كمر بتام بأدمياتشو تنشو صحابي كميبالوت عندنا أسامة بن زيد ودسو كميداتشن بفيت أباتيو زيد بن حارثة يبالال يا ريت هلاشنم تاريخم بناوق والله إخواني أنا هلم ملاشو نجر الله عندك أن كنت ጭንቅላታችሁ ሊነካ ይችላል ዛሬም ባይሆን እኔ እንደ ሙስሊም በዓለም ላይ ያሉ ማለት ነው ስንት ተጫዋቾች ያኔ እግር ኳስ ተጫዋቾችን አውቃለሁ ብዙ አውቃለሁ አይደል እንዴ ብዙ አውቃለሁ والله ይሄን ስላችሁ اخواني والله ብዙ ሙሐደራ ላይ አነሳለሁ እናንተን ለመጨቅጨቅ ወይንም ያላችሁን ደረጃ ዝቅ ለማድረግ ሓሻ እኔ እንደዛ አነሳው አይደለም ወይንም ደግሞ አሳንሼ ላያችሁ አይደለም ግን እኔ እንደ ሙስሊም ማወቅ የሚገቡኝ ሰዎች ሳላውቅ ቀርቼ ባውቃቸውም ኢንሻአላሁ ተዓላ የነሱን አሪያ ተከትዬ ነገ ማለት ነው ጥሩ ደረጃ መድረስ የሚችለውን ሰዎች ሳላውቅ ባውቃቸው በዱንያም በአኺራም የማይጠቅሙኝ ሰዎች ጊዜ ሰጥቼ ላውቃቸው ስሞክርና ሲጨነቅ እንደ ሙስሊም ማለት ነው የወረደ ሞራል ነው የሚኖረኝ ዛሬ ዘይድ ቢን ሐሪሳ ቢያንስ ይቻለው ممكن ከፊሎቻችን ላናውቀው እንችላለን ከፊሎቻችን ልናውቀው እንችላለን መሲን እናውቀዋለን ሮናልዶን እናውቀዋለን መሐመድ ቢን ሳላህን እናውቀዋለን አይደል እንዴ እኔ ከነዚህ ሶስት ውጭ ያለፈ አላውቅ አልহামዱሊላህ አላህ ማያሳውቀኝ ባውቃቸው የማይጠቅሙኝም ምንም ማያረጉልኝም ያላወቅኳቸው ብዙ ባውቃቸው ደግሞ የሚጠቅሙኝ ስላሉ ጊዜም በዛ ነው ማጥፋት መፈልገው ለኔ ብቻ አይደለም መልእክቱ ለእናንተም ሆነ አለበት ዑመርን አቡበክርን ዑስማንን ብናውቅ እኮ اخواني والله የነሱን አምሳያ ለመሆን ነው የምንሞክረው ዛሬ የምናውቃቸው ግለሰቦች ስለራሳቸው ነው እየኖሩ ያሉ ስላንተ አይደለም መሲ ስለራሱ ነው የሚኖረው ሮናልዶ ስለራሱ ነው የሚኖረው መሐመድ ሳላ ስለራሱ ነው የሚኖረው አንተና ያውቀም አንተና ማለት ነው እሱ የምታውቀው ግን ሰሃቦችን ብታውቃቸው
ባወካቸው ቁጥር ማለት ነው እነሱን ለመሆን ትሞክራለህ ለብዙ ደረጃም ትበቃለህ ዘይድ ቢን ሐሪሳ የኡሳማ ኢብኑ ዘይድ የኡሳማ ማለት ነው ወላጅ የሆዱት ዘይድ ቢን ሐሪሳ የኸዲጃ ቢንቱ ኹወይሊድ የነቢያችን አለይሂ ሰላቱ ወሰላም ባለቤት አገልጋይ ነበሩ ገና በልጅነቱ ከናቱ ጋር የናቱን ዘመዶች ለመዘየር በሄደበት قبل البئسة ነብዩ አለይሂ ሰላቱ ሰላም ከመላካቸው በፊት ነው በሄደበት ያው እንደምታውቁት ድሮ ሀገራችን እንደሚደረገው የሆነ ጊዜ የሆነ ማለት ነው ጎሳዎች እነሱና የሆኑ ጎሳዎች ምን ያረጋሉ ይወጋሉ አይደል እንዴ ጦርነት ይፈጥራሉ እሱም እናቱ እሱን ይዛ በሄደችበት ቦታ የሆኑ ጎሳዎች የእናትያውን ጎሳዎች ማለት ነው ተዋቅተው በዚህ ሰዓት ማንን ይቀጥፉታል ዘይድ ቢን ሐሪሳ ረዲየላሁ ዐንሁ አርዳ ገና 8 አመቱ ነበር እና ይዘውት መተው መካ ሱቅ ኡካዛ ይባላል ሱቅ ኡካዛ ባሮች የሚሸጡበት ቦታ ነው እና ዘይድ ቢን ሐሪሳ ገና 8 አመት ሳለ ሱቅ ኡካዛ ላምጥቶ ማለት ነው ለሽያጭ ቀረበ የኸዲጃ ቢንቱ ኹወይሊድ አክስት ምትሆነው ሐኪም ቢን ሒዛም የሚባለው ገዛው ለማን ለአክስቱ ለኸዲጃ ቢንቱ ኹወይሊድ አገልጋይ እንዲሆን እና ኸይልያኒዝ ዘይድ ቢን ሐሪሳ ረዲየላሁ ዐንሁ አርዳ ነብዩ አለይሂ ኸዲጃ ነብዩን አለይሂ ሰላቱ ወሰላም እስክታገባ ድረስ አገልጋይ ነበር ኸዲጃ ማለት ነው ነብዩን አለይሂ ሰላቱ ወሰላም ባገባችበት ሰዓት አገልጋይ እንዲያሆናቸው ምን አረገች አንስታ ሰጠቻቸው እና ነብዩ አለይሂ ሰላቱ ወሰላም በኋላ ላይ ምን አረጉት ነፃ አደረጉት ነፃ ወጡት ማለት ነው በጣም ነው የሚወዱት በጣም ነው የሚወዱት ነብዩ አለይሂ ሰላቱ ወሰላም ማንን ዘይድ ቢን ሐሪሳ አልከልቢ ረህመቱላህ ረዲየላሁ ዐንሁ አርዳ እና ነብዩ አለይሂ ሰላቱ ወሰላም ነፃ ካወጡት በኋላ ለማን እንዳሩት ኡሙ አይመንን ታውቋታላችሁ ማን ነው ስሟ አሚና ማይ ነብዩ ሰለላሁ ዐለይሂ ወሰለም እናት ነች ባረካ ጀዛከላሁ ኸይራን ፈተህ አላህ عليك ዘይድ ቢን ሐሪሳ ኡሙ አይመን ብቻ አይደለችም ሚስቱ 5 ሚስቶች ነበሩት በአንዴ ማለት አይደለም እየፈታ ኡሙ ኩልሱም ሂንድ ደራ ዘይነባ ቢንት ጀህሽ እነዚህ ሁላ የዘይድ ቢን ሐሪሳ ባለቤቶች ናቸው አሚናልክ እና ኡሙ አይመንን ምን አደረገ አገባት ኡሙ አይመን ግን ከዘይድ ቢን ሐሪሳ ያኒ ኡሙ አይመን ዘይድ ቢን ሐሪሳን ከማግባቷ በፊት ሌላ ባለቤት ነበራት እና ዘይድ ቢን ሐሪሳ ማንን አገባ ኡሙ አይመን በረካ ቢንቱ ثعلبة بنت حفص الحبشية رضي الله عنها وارضاها يعني بركة سبال نوقاتالن حبشاي ነች ለኛም ክብር ነች ግን እሷ በሰራችው እኛ ማኩራራት የለብንም እኛም ስራ ይጠብቀናል አይደል እንዴ እና በረካ ተማርካ ነው ታውቃላችሁ እና አብርሃ ካዕባን ለማፍረስ በሚመጡበት ሰዓት በዛ ሰዓት ማለት ነው የተማረከችው እና በማን እጅ ላይ ነበር የወደቀችው በነብዩ አለይሂ ሰላቱ ወሰላም አባት እጅ ላይ ነበር የወደቀችው በአብዱላህ ቢን አብዱል ሙጠሊብ የሳቸው አገልጋይ ነበረች እሳቸው ከሞቱ በኋላም የነብዩን አለይሂ ሰላቱ ወሰላም እናትንም ታገለግል ነበር እሳቸው ያን የነብዩ እናትም እስክትሞት ድረስ ማን بركة أم أيمن بركة بنت ثعلب الحبشي رضي الله عنها وارضاها إن زيد بن حارثة من أرقاتها قبات من ولدت شلات أسامة مبالو تولد كولة تاجو محل مالنا نبي عليه الصلاة والسلام أسامة بن زيد بن الحارثة رضي الله عنه بتأمن ميودت
በጣም ነው የሚወዱት አባቱንም ይወዱታል እሱንም በጣም ይወዱታል እና የኡሳማ ኢብኑ ዘይድ በአያኔ ወላጅ የሆነው ዘይድ ቢን ሐሪሳ መቼ ነው የሞተው የውመ ሙእታ እخواني አሁንም ደግምላችኋለሁ ታሪካችሁን አወቁ የውመ ሙእታ ጆርዳን ወይንም ኡርዱን ምትባለው አሁን ጆርዳን ውስጥ የምትገኝ ማለት ነው ከተማ ነች በአሁን ሰዓት ኪርክ በመባል ትታወቃለች ስሟ ተቀይሮ ከሙእታ ወዴት ተቀይሯል ኪርክ ከኡርዱን ማለት ነው 140 ማይል ነው ርቃ የምትገኘው ነው ከጆርዳን እና ነብዩ አለይሂ ሰላቱ ወሰለም ሙእታ ጦርነት የተከሰተበት ምክንያት ታሪክ ነው ነብዩ አለይሂ ሰላቱ ወሰለም ሱልህ ሁደይቢያ ሲባል ሰምታችኋል የሁደይቢያ ስምምነት ነብዩ አለይሂ ሰላቱ ወሰለም የወጡት ዑምራ ለማድረግ ነበር ነገር ግን ቁረይሾች ማለት ነው ምን አረጋቸው የዛን አመት ዑምራ እንደማያደርግ ማለት ነው ያው ተስማሙ ነብዩ አለይሂ ሰላቱ ወሰለም ወደ መዲና ተመለሱ ከሱልህ ሁደይቢያ በኋላ ነብዩ አለይሂ ሰላቱ ወሰለም ወደ ተለያየ ሀገር ማለት ነው መልእክታቸውን መላክ ጀመሩ በተለይ ሀገር መሪ ወደ ሆኑ መሪዎች ወደ እስልምና ሊጠሯቸው እና ነብዩ አለይሂ ሰላቱ ወሰለም አልሐሪስ ቢን ዑመይር አልአዝደሪ የሚባለው ሰሃባቸውን ወደ አዚሙ ሌሊን ቡስራ በሮም መሪ ወደ ነበረው ማለት ነው ወደ እስልምና እንዲጠራው ደብዳቤ ማለት ነው አብረው ላኩ እና ይህ ሰው ይዞ የሚሄደውን ደብዳቤ ለሮም መሪው ለነበረው ማለት ነው ንጉስ ከመስጠቱ በፊት በመንገድ ላይ የንጉሱ አገልጋይ ሆነው ሹርሐቢል ቢን ዑመይር አልገሳን የሚባለው ካፊር ምን አረገው ያዘው ማንን የነብዩን አለይሂ ሰላቱ ወሰለም መልእክተኛ ለዲፕሎማሲ የሚሄደው ማለት ነው ግለሰብ ሐሪስ ቢን ዑመይር አልአዝደሪ የሚባለውን ሰሃቢ ማለት እጁንም ማስሮ ገደለው ነብዩ አለይሂ ሰላቱ ወሰለም ያኒ መልእክተኛ ልከው በደብዳቤ ወይንም ዲፕሎማሲ ልከው የተገደለባቸው ሰው ቢኖር እሱ ብቻ ነው ይሄ ወሬ ማለት ነው ነብዩ አለይሂ ሰላቱ ወሰለም ሲደርሳቸው በጣም ነው የተቆጡት በጣም ነው የተናደዱት ለምን መልእክተኛ አይገደልም እና ነብዩ አለይሂ ሰላቱ ወሰለም ጦር አዘጋጁ በማን የሚመራ በዘይድ ቢን ሐሪሳ በኡሳማ አባት የሚመራ ጦር ማለት ነው ነብዩ አለይሂ ሰላቱ ወሰለም ጦሩን ካዘጋጁ በኋላ ምን አረጉ ሸኟቸው እስከ ተወሰነ ቦታ ሸኝቷቸው ዱዓም አደረጉላቸው ብዙ ነገር አሏቸው ወደ ታሪኩ አንመለስም እና ነብዩ አለይሂ ሰላቱ ወሰለም ምን አሉ ዘይድ ቢን ሐሪሳ የተገደለ እንደሆን ጦሩም ማለት ነው ጃዕፈር ኢብኑ አቢ ጣሊብ ያጎታቸው ልጅ ማለት ነው ሲምራው ጃዕፈር የተገደለ እንደሆን አብዱላህ ኢብኑ ረዋሃ ይምራው አሉ አብዱላህ ኢብኑ ረዋሃ የነብዩ አለይሂ ሰላቱ ወሰለም ገጣሚዎች አንዱ ነው ነብዩ ማለት ነው 3 ገጣሚ ወይንም 4 ገጣሚ ያላቸው ከአራቱ ገጣሚዎቻቸው ማለት ነው አንደኛው ማን ነው አብዱላህ ኢብኑ ረዋሃ ሶስቱም ማለት ነው እዛ ተገደሉ ረዲየላሁ ዐንሁ ወአርዳህ ሶስቱም እዛን የተገደሉት ነብዩ አለይሂ ሰላቱ ወሰለም ለጃዕፈርና ለአብዱላህ ኢብኑ ረዋሃ አንድ ጊዜ ብቻ ዱዓ ሲያደርጉ ለዘይድ ቢን ሐሪሳ ግን 3 ነው ዱዓ ያደረጉት اللهم اغفر لزيد اللهم اغفر لزيد اللهم اغفر لزيد በጣም ስለሚወዱት በጣም ነው የሚወዱት እና አሁን ወደ ኡሙ አይመን እንሂድ ኡሙ አይመን የነቢያን የማን እናት ነች የኡሳማ ስሟ ማን ነው በረካ ማን الله أعلم
እየሰማን አላሁ አዕለም በረከቱ ቢንቱ ثعلبة እስቲ አላሁ ያሲዝልኝ በሉ አላህ ያሲዝላችሁ በረካ ቢንቱ ثعلبة አባቷ ስሙ ማን ነው ثعلبة ስሙ ማን ነው ثعلبة ኡሳማ ቢንቱ ثعلبة እና ኡሙ አይመን ረዲየላሁ ዐንሃ ወአርዳሃ በጣም ጀግና ነች ነብዩ አለይሂ ሰላቱ ወሰለም ለዘመቻ በሚወጡበት ሰዓት አብራ ነበር የምትወጣው ኡሁድ ጦርነት ከአብራቸው ሄዳለች ኸይበር ጦርነት አብራ ሄዳለች የገዝወተ ሁነይን አብራ ሄዳለች በል የኡሁድ ጦርነት ለታ ኡሙ አይመን ማለት ነው ትልቅ ነገር ነው የሰራችው ነብዩ አለይሂ ሰላቱ ወሰለም ለጦርነት በሚወጡበት ሰዓት የተወሰኑ ሴቶችን ይዘው ይወጣሉ ይዘው የሚወጡበት ምክንያት የቆሰሉትን ማለት ነው እንዲያከሙ ያኒ ማለት ነው የተመቱትን ደግሞ ውሃ እንዲያጠጡ ነው ያም ሲባል ሁሉንም ጦር ማለት አይደለም ባሎቻቸውና የቅርብ የሆኑ ዘመዶቻቸውን እንጂ ሁሉንም ማለት ነው ሲያገላብጣሉ ማለት አይደለም በዚህ አጋጣሚ ኸዋኒ ብዙ ጊዜ የሆነ ሐጅ ነቢ ሐላል ማትሆነ እጇን ስትዘረጋ ላለማሳፈር ነው የሚጨበጠው የሚባለው ነገር ብናቆም ይሻላል ነብዩ አለይሂ ሰላቱ ወሰለም አንድ ሐላል ማትሆናችሁን ሴት ከመጨበጥ ይልቅ ስለት ባለው ነገር ጭንቅላታችሁ መጨፍጨፍ እሱ የቀለለ ነው ብለዋል አይኔ እኮ ይጨበጥኳት እጇን ስለዘረጋች ላለማሳፈር ነው አላህ ያአላህን ነው የምታስቀድመው ወላሂ የራስህን ነው የምታስቀድመው ከዛሬ ጀምሮ ሐዲሱን ሰምታችሁበታል ስሩት ሚስተር እንትና የለም ኦፊስ ሄደ እንዴ አይደለም ሸሪዓ ነው ሙስሊም እኔ ሙስሊም ነኝ ለኔ መቅበያኒ ማለት ነው አንቺ መጨበጥ አይገባኝም ይቅርታ አድርግልኝ ይሄ ዲኔ ነው በላት አስተምራት ወላሂ እነሱ ደስ የሚለው ስታስተምራቸው ያከብሩዋል ችግሩኛ ጋር እንጂ እኮ እነሱ ጋር አይደለም ለዛም ነው ሲሰልሙ ማለት ነው ትልቅ ደረጃ የሚደርሱ ሰዎች እኛ ግን የደረስንበት ቦታ ሸሪዓችንን ማርከስ እንወዳለን አርክሰን ደግሞ ማለት ነው ቦታ ምናገኝ ይመስለናል ስላላረከስኩ አይደለም ሳያኒም ስላከበርከው ነው ክብር የምታገኘው ሸሪዓን ወላሂ አላህ ከሚያከብሩት ያድርገን እና يوم أحد ጦርነት እንደ ሂጅራ አቆጣጠር በሁለተኛው አመት ወይንም በሶስተኛው አመት ላይ ተከሰተ ጦርነት ነው ነብዩ አለይሂ ሰላቱ ወሰለም እያንዳንዱን ጦር ማለት ነው ቦታ ካስያዙ በኋላ በተራራው ላይ 50 ሰዎችን ማለት ነው አስቀመጡ በአብዱላህ ኢብኑ ጁበይር የሚባለውን መሪ አድርገው ካስቀመጧቸው በኋላ ነብዩ አለይሂ ሰላቱ ወሰለም እዛ ተራራ ላይ ላስቀመጧቸው ምን አሏቸው እኛ ተሸንፈን ሞተን አዋፍት እንኳን ሲበላም ብታዩ ቦታውን አትልቀቁ እኔ ወደ እናንተ እስክልክ ድረስ አሸንፈንም ማለት ነው ብዙ ገለን ብታዩንም እኔ ወደ እናንተ እስክልክ ድረስ ቦታችሁን አትልቀቁ አሉ ግን ነብዩ አለይሂ ሰላቱ ወሰለም ጦርነቱን ገጥመው መጀመሪያ ጦርነቱ ተፋፍሞ ማለት ነው የመጀመሪያው ማሸነፍ ለማን ነበር ለነብዩ ነበር ኤን ባዩ ሰዓት በተራራ ላይ ማለት ነው ያስቀመጧቸው ሰሃቦች ይሄንን ሲያው ምርኮም ማለት ነው ለመሰብሰብ ቦታውን ለቀው ወረዱ የዚህን ጊዜ ኢክሪማ ቢን ቢጃልና ኻሊድ ኢብኑ ወሊድ ከተራራው በስተጀርባ ማለት ነው እየተጠባበቁ ስለነበር አጠቋቸው ነብዩ አለይሂ ሰላቱ ወሰለም የዛን ቀን ነው ጥርሳቸው የተሰበረው ጭንቅላታቸው የተፈለጠው አለይሂ ሰላቱ ወሰለም እና ኡሙ አይመን ጦርነቱ ሲፋፋም ሰሃቦች ማን ከፊል ሰሃቦች ወደ ኋላ ሲሸሹ አየችና አፈር ማለና አንስታ ፊታቸው ላይ መበተን ጀመረች ምን አለቻቸው ሃከል ግዝለተ ፈግዝል ቢሃ ወሃቲ ሰይፈ ይሄው ፈትል ምትፈልግ ከሆነ አንተ ወንድ ወይ ወንድ አይደለህም ወንድ ካልሆንክ ማለት ነው ይሄው ፈትል መፈተያ ይሆልክ ፈትል ይዘህ ፈትል ሰይፉን ደግሞ ለኔ ስጠኝ አሳይሃለሁ አለች የከፊል ማለት ነው ሰሃቦችንም ማለት ነው ሰይፍ ወስዳ
ቀጥታ ወደ ነብዩ ነበር ያመራችው ነብዩ ሰላም ናችሁ ሰላም አይደለም ሚለውን ለማየት የነብዩ ሰለላሁ ዐለይሂ ወሰለም ሰላምታ ማለት ነው ካረጋገጠች ሰላም ሆናቸውን ካረጋገጠች በኋላ በጣም ነበር ደስ ያላት ኡሙ አይመን ረዲየላሁ ዐንሃ ወአርዳሃ እኔ ሰሃቢያ ማሻአላህ በጣም ነው ነብዩ አለይሂ ሰላቱ ወሰለም የሚወዷት በየጊዜም ወደ ቤቷ ሄዶ ማለት ነው ይዘይሯት ነበር ለምን ነብዩን ከልጅነት እስከ ነብይነት ደረጃ አብራ ነበረች እናታቸው ስትሞት እሷ ነበር ያሳደገቻቸው በወጣትነቱ በነብይነቱ በያውን በየትኛውም ዘመን አብራ ነበረች ኡሙ አይመን ረዲየላሁ ዐንሃ ወአርዳሃ ለዛም ነበር ነብዩ አለይሂ ሰላቱ ወሰለም ከሞቱ በኋላ አቡበክር ሲዲቅ ማለት ነው ዑመር ይሄዱ ይጠይቋት ነበር ከለታት አንድ ቀን ሄዶ ሲጠይቋት ሁለቱን ማለት ነው ባየች ሰዓት አለቀሰች ኡሙ አይመን ማ ይብኪኪ ኡሙ አይመን ምንድነው የሚያስለቅስሽ ብለው ጠየቋት ነብዩ አለይሂ ሰላቱ ወሰለም ትተው የሄዱት ዓለም የሄዱበት ዓለም ማለት ነው እንደሚበልጥላችሁ አታውቅም ይናሏት አይ የሄዱበት ዓለም ትልቅ ያለሳቸው ማለት ነው ትልቅ እንደሆነ ሳላውቅ ቀርቻ አይደለም ግን ነብዩ አለይሂ ሰላቱ ወሰለም በመሞታቸው ምክንያት ወዳሳቸው ከሰማይ ይመጣው የነበረው ራይ ስለተቋረጠ ያን ያስለቅሰኛለች ረዲየላሁ ዐንሃ ወአርዳ ኡሙ አይመን ጀግና ነች ወላሂ የትኛውም ጦርነት ላይ ተሳትፋ ነበር ግን የሚገርማችሁ አንዳንድ ትኮላተፋለች አንዳንድ ቃል ማውጣት ያቅታት ነበር የሆኑ ፊደላት ያቅቷት ነበር ነብዩ አለይሂ ሰላቱ ወሰለም አንድ ቀን የሆነ ነገር ለማለት ፈልጋ አስተካከሏት ሰላሙ ላ አለይካ አለቻቸው ሰላምታ ባንተ ላይ ይሁን አለቻቸው ያኒ ማለት አትችልም አንዳንድ የሚኮላተፍ ቃላት ማውጣት የሚችል ወይንም አንዳንድ ፊደሎች የሚከብደው ሰለም ኡሙ አይመን እንደዛ ነበረች እና ነብዩ አለይሂ ሰላቱ ወሰለም አሳጠራ አንድ ቀን ሰላሙላሂ አለይክ ያ አላህ ሰላምታ ባንተ ላይ ይሁን ለማለት ሰላሙ ላ አለይክ ሰላምታ ባንተ ላይ ይሁን አሏት ነብዩ አለይሂ ሰላቱ ወሰለም እናታቸው ስለሆኑ ስለሚያከብራት አሳጠረው እንዲቀላት አሰላሙ በያሏት አትጨነቂ አሰላሙ በይ አትጨነቂ አሏት ነብዩ አለይሂ ሰላቱ ወሰለም ኡሙ አይመን ረዲየላሁ ዐንሃ የማን እናት ነች የኡሳማ ኢብኑ ዘይድ ረዲየላሁ ዐንሁ ኡሳማ ቢኑ ዘይድ ቢን ሐሪሳ ረዲየላሁ ዐንሁ እና ኡሳማ ኢብኑ ዘይድ ዛሬ ያነሳንበት ምክንያት ነብዩ አለይሂ ሰላቱ ወሰለም ከሐጅ ከተመል ነብዩ አለይሂ ሰላቱ ስንት ሐጅን ያደረጉት አንድ ብቻ ነው አንድ ስንት ዑምራን ያደረጉት ሶስት ጀዛከላሁ ኸይራን አራት ዑምራ ነው አንድ ነው የቀረው ችግር የለም ነብዩ አለይሂ ሰላቱ ወሰለም አንድ ሐጅ ብቻ ነው ያደረጉት ይቤስ ስራ ይሆናችሁ አምጡ ነብዩ አለይሂ ሰላቱ ወሰለም ሂጅራ ከሆነ ያኒ ወደ ሂጅራ ከወጡ በኋላ የመጀመሪያም የመጨረሻ ያደረጉት ሐጅ አንድ ነው ይሄን ስል ግን ሊገባችሁ ይገባል ከዛ በፊት ሁለት ሐጅ አድርገዋል ሐጅ ያኒ ዑምራ ያኒ ወደ ከመሰደዳቸው በፊት ሁለት ግን ትልቁ ሐጅ የሚባለው ከተሰደዱ በኋላ የመጨረሻውም የመጀመሪያውም ከተሰደዱ በኋላ ያደረጉት አንድ ሐጅ ብቻ ነው ሐጀቱል ወዳ የመሰናበቻ ሐጅ ማለት ነው የነብዩ አለይሂ ሰላቱ ወሰለም ሐጅን ዑለማዎች በብዙ አይነት ስም ይጠሩታል ሐጀቱል ወዳ ሐጀቱል በላግ ሐጀቱል ኢስላም ሐጀቱል ያኒል ከማል ለምን እያንዳንዱ ስያሜ የራሱ የሆነ የተሰየመበት ምክንያት አለው አሁን እንግዲህ ያንን ሁላ መተንተን አንችልም አላየሃል ነብዩ አለይሂ ሰላቱ ወሰለም ሐጅን ያደረጉት በስንተኛው አመት ነበር والله اعلم نعم والله اعلم ስንተኛው አመት ላይ ነው ስንተኛው አመት ላይ ነው ባይደን ስንተኛው አመት ላይ ነው ስልጣን ያዘው 20 ነው አይደል ነብዩ ሰለላሁ ዐለይሂ ወሰለም ስንተኛው አመት ላይ ነው ሂጅራ ያደረጉት 65 እንደ ሂጅራ አቆጣጠር ነብዩ አለይሂ ሰላቱ ወሰለም ሐጅ ያደረጉት 10ኛው አመት ላይ ነው 10ኛው አመት ላይ ነው ከዛ ከተመለሱ በኋላ ነብዩ አለይሂ ሰላቱ ወሰለም
ሩም በዛ ሰዓት በጣም ፓወር አላቸው ወይንም ኃያል የሚባሉት እነሱ ናቸው ሩሞች ናቸው ግን እንደ ታሪክ ከሩሞች የበለጠ ደግሞ ፐርሺያዎች ናቸው በጣም ፓወርፉል የሆኑ ማለት ነው በዛ ዘመን ነብዩ አለይሂ ሰላቱ ወሰለም ከሐጃቸው በተመለሱበት ሰዓት በመጣደፍ የመጀመሪያ ስራ አድርገው ያዙት ሮም ወደ ሮም ሄዶ የሚዋጋ ጦርን ማዘጋጀት ነበር እና ነብዩ አለይሂ ሰላቱ ወሰለም ከሙሃጅሮችና ከአንሳሮች የተወጣጡ ጦራቸውን ካዘጋጁ በኋላ በዛ ጦር ላይ የጦሩን መሪ ማን ነበር ያደረጉት ኡሳመህ ኢብኑ ዘይድ ረዲየላሁ ዐንሁ ነብዩ አለይሂ ሰላቱ ወሰለም ኡሳመህ ኢብኑ ዘይድን የጦር መሪ ባደረጉበት ያኒ ሲያደርጉት እድሜው ስንት ነበር 18 አመቱ ነበር በጦር ውስጥ እነማን አሉ ዑመር አለ አቡበከር አለ አቡ ዑበይዳ ኢብኑ አልጀራህ አለ ሌሎች ኪባር الصحابه ረዲየላሁ ዐንሁ እነ ኻሊድ ኢብኑ ወሊድ አሉ እነዚሁ ላይ ያሉ ነው ነብዩ አለይሂ ሰላቱ ወሰለም ኡሳመህ ኢብኑ ዘይድ ረዲየላሁ ዐንሁ ጦሩን ማለት ነው እንዲመራ ያደረጉት ግን ከፊል ሰሃቦች ማለት ነው ነብዩና አለይሂ ሰላቱ ወሰለም ተቃረኗቸው ሌላ ከሱ ውጪ በእድሜም በሁሉም ነገር በሰል ያሉ ሰሃቦች ይያሉ እንዴት ማለት ነው እሱን የጦር መሪ አድርገ በእኛ ላይ ትሾማለህ አሉት ነብዩ አለይሂ ሰላቱ ወሰለም ይሄ ንግግር በጣም ነው ያስቆጣቸው የተናገሩትም ነገር አለ አሁን ወደዛ እንመለስም ሁሉንም እንግዲህ ሰዓቱ አይበቃም ግን ኡሳመህ ኢብኑ ዘይድ ነብዩ አለይሂ ሰላቱ ወሰለም እንዲመራ ያዘዘውን ጦር ነብዩ ማለት ነው ጦሩን ይዞ ከመውጣቱ በፊት ነብዩ አለይሂ ሰላቱ ወሰለም ሞቱ ነብዩ ከሞቱ በኋላ ይሄ ጦር ማለት ነው እንዲከሳከስ ለአቡበክር ሲዲቅ ረዲየላሁ ዐንሁ አደራ ስላሉት አቡበክር ሲዲቅ ነብዩ አለይሂ ሰላቱ ወሰለም ከሞቱ በኋላ ኡሳመህ ኢብኑ ዘይድ ረዲየላሁ ዐንሁ ጦሩን ይዞ ማለት ነው ወደ ሮም ወይንም በልቃ ወደምትባለው አርዶን አካባቢ ወደምትገኘው ማለት ነው ሄዶ ጦርነትን እንዲገጥም ምን አደረገው ላከው ግን ከመላኩ በፊት አሁንም ሰሃቦች ልክ ነብዩን አለይሂ ሰላቱ ወሰለም እንዳሏቸውላ ምን አሉት እንደምታውቁት ነብዩ ከሞቱ በኋላ ብዙ የአረብ ቀቢላዎች እስልምና ለቀው ሙርተድ ሆነዋል አላህ ይጠብቀን እስልምና ለቀቁ አቡበከር በጣም ነው የተፈተኑት እና ሰሃቦች አቡበከር ሆይ ነብዩ ወደ ሮም ማለት ነው እንዲዘምት በኡሳመህ ኢብኑ ዘይድ የሚመራን ጦር አዘጋጅቷል አሁን እሳቸው ከሞቱ በኋላ ብዙ የአረብ ቀቢላዎች ደግሞ እስልምና ለቀው ሙርተድ ሆነዋል እና ወደ ሮም ከምትልከው ይልቅ ወደ እስልምና ወደ ለቀቁ ሙርተድ ወደ ማለት ነው ወደዛ ብትልከውስ ለምን ወደ ሮም ትልከዋል አሉት አቡበክር ሲዲቅ ረዲየላሁ ዐንሁ ምን አሉ لو ظننت أن السباع تأكلني بالمدينة لنفضت هذا البعث أنا لبتشاين كاريتشي أسامة بن زيد رضي الله عنه طورون يزوتو أنا لبتشاين مدينة واستكاريتشي أمي بالو عوريوش مالتنا وبنسو بلا اللوبيين كوان باوك نبي عليه الصلاة والسلام أنا كموت كبالا بأسامة بن زيد رضي الله عنه من مران طور لاك بلو يعززون الملك كما فسم على قطبم ودا مرتد سام نبي ودا عززون الملك على هيدم تواقم أشنفم الحمد لله كأربعينم كسلساك أمبالا تلك بهنا دلم من أرقى تملسا مان أسامة بن زيد بن حارس الكلبي رضي الله عنه إهنن مال النو سرا سرا بس انتامتونه بأسرة سمن تامتو عدل እኛ ዛሬ አሜሪካ ላይ 18 አመት ላይ ቲኔጀር ነው ልጅ ነው አልደረሰም አልበሰለም ይባላል አይደል ያላበሰል ነው እኛ ነን እኛማ ብናበስለው ይበስል ነበር እኛ ስላላበሰል ነው እሱ የናንተ ስራ ነው አላህ ልጆች ሰጣችሁ ካሁኑ አብስሏቸው ልጆች የሚቀረጹት ካሁኑ ነው ጀግናም የሚሆኑት ካሁኑ ነው የሚገርማችሁ ኡሳመህ ኢብኑ ዘይድ ረዲየላሁ ዐንሁ በጣም ጀግና ነው
በጣም ጀግና ነው መልኩ በጣም ጥቁር ነው ምስኪን በጣም ጥቁር ነው ለምን እናቱ ሐበሻዊ ነች እና ጥቁር ነው ግን ሱብሃንአላህ ለሰው ልጅ ያለው ልቦና በጣም ቅን ነው በጣም ሩህ ነው ነብዩ አለይሂ ሰላቱ ወሰለም ቅድም እንዳልኳችሁ በጣም ይወዷል እንደውም ኢማሙ ትርሚዚ በዘገቡት ሐዲስ ከለታት አንድ ቀን እየተጫወተ ሳለ ነብዩ አጠገብ ያው እንደምታውቋቸው ልጆች ልጅ ይወን ሁላችንም ንፍጥ ይበዛናል አይደል እና ነብዩ አለይሂ ሰላቱ ወሰለም ንፍጡን ሊጠርጉ ሲነሱ ኡሙና አይሻ ረዲየላሁ ዐንሃ ያ ረሱላህ እርሱ ሳይሆኑ እኔ ልጥረግለት አሉ ነብዩ አለይሂ ሰላቱ ሰላም አይሆንም አሉ እኔ ነኝ የምጠርግለት ጠርገው ካበቁም በኋላ ለአይሻ ምን አሏት ያ አይሻቱ አሂቢሂ ፈኢኒ ኡሂቡሁ አይሻ ሆይ እኔ ኡሳማ ኢብኑ ዘይድን በጣም ወደዋለሁ አንቺም ወደዲው አሏት ነብዩ አለይሂ ሰላቱ በል ከለታት አንድ ቀን ሐሰንን በአንድ እግራቸው ኡሳማ ኢብኑ ዘይድን በአንድ እግራቸው ላይ ካስቀመጡ ያኒ ጭናቸው ላይ ካስቀመጧቸው በኋላ ምን አሉ اللهم اني احبهما فاحبهما الله እኔ ኡሳማ ኢብኑ ዘይድንና ልጄን ሐሰንን ማለት ነው ወዳቸዋለሁ አንተም ወደድላቸው الله ማለት ነው እኔ ለሁለቱ ረህመት አድርግላቸው እኔም ረህመት አድርግላቸዋለሁ ኡሳማ ኢብኑ ዘይድ ረዲየላሁ ዐንሁ አርዳ በ18 አመቱ ገና ልጅ ባለበት ሰዓት ለእስልምና ዛሬ የሚወሳበትን ታሪክ ሰርቶ አልፏል እኔና እናንተስ እኔ ለእናንተ አደራምለው እኔ እድሜ ሄዷል ካሁን በኋላ አብቅት እኔ ብዙ ጊዜ ስተትማየው የእስልምናውን ስራዎችን ለአዲስ ለሆነው ትውልድ ብቻ መተውን ፈልጋለን መተውና ትውልዱ ተረክቦ እንዲሰራ የሚፈልግና እስልምና ማለት ነው የሚያግዘው ትልቅ የሆነ ጉዳይ ነው ግን አንተም በህይወት እስካለህ ድረስ የህይወት መተንፈ ያኒ ሩህ በውስጥ እስካለች ድረስ ለምንድነው መስራት ማለት ነው ማትፈልገው 40 50 60 ሌላሙን والله አንተም ባለህበት እድሜ ካሁን ሰዓት ጀምሮ ለእስልምና የሆነ ነገር አበረክታለሁ ብለ ነይተ አበርክተ ማለፍ ትችላለህ እድሜ አይገድበው ግልጽ ነው ስለዚህ እخواني ሰሃቦች ከነሱ በኋላ የመጡ ሰዎች ማለት ነው ብዙ ነገር ሰርተው አልፈዋል እኛም ለእስልምና ሰርተን ማለፍ አለብን ከአፈር በላይ ስማችን ነክሶ መኖር እንፈልጋለን አይደል እንዴ ከአፈር በላይ ስም ነክሶ ለመኖር ምትፈልግ ከሆነ ለእስልምና አሁኑ የሆነች ነገር አበርክተ እለፍ አላህ Subhanahu Wa Ta'ala እኛንም እነዛን መርጦ ለእስልምና ትልቅ ነገር እንዲያበረክቱ እንዳረጋቸውላ እኛንም የዘመናችን ማለት ነው ዑመር የዘመናችን ዑመር የዘመናችን ዑስማን አሊ አቡበከር ኡሳማ ዘይድ ቢን ሐሪሳና መሰሎቻችን አላህ Subhanahu Wa Ta'ala ያድርገን አላህ ማለት ነው ለነሱ የሰጠው ለኛም ይስጠን الله يطفو شباياني وطات مسلموቻችንን الله سبحانه وتعالى ያቃናቸው الله የታመሙ ሙስሊሞችን ሁሉ ይፈውሳቸው الله የተራቡ የተጠሙትን الله አብላ ያጠጣቸው الله የተቸገሩትን ሁሉ ከችግር الله ያወጣቸው الله በልጆቻቸው የተፈተኑትን ሁሉ ልጆቻቸውን الله ያቃናላቸው والله ብዙ በልጁ ማለት ነው የተፈተነ አለ الله ልጁን ያቃናለት ልጃቱ ብዙ ወንድም እህቶች አሉ الله ሳሊ ሆኑ ልጆችን الله ይስጣቸው الله ለኛም ማለት ነው اخلاص ያለው ስራ ይስጠን እኔም ስናገር እናንተም ቁጭ ብላችሁ ስታዳምጡ መቀማመጣችንን መናገራችንን ማለት ነው አላህ ይወደደው ለአላህ ፊት ብቻ የተፈለገበት አላህ ያደርገን والله በቀደመን ብያችኋለሁ ከምንም በላይ ሙስሊም ሊያሳስበው የሚገባው ነገር والله اخلاص መሆን አለበት الله እስራኤል አንተ ንግግር ላንተ የሚለው ሊያስጨንቀው ይገባል ለዛ ነው ዑመር ረዲየላሁ ዐንሁ اللهم اجعل عملي كله صوابا واجعله لوجهك خالصا ولا تجعل لأحد فيه شيئا الله اسرائيل هلا قرآننا الناس سنة يقتم أدرقلين ينتفت بيتشا يتفلقبتم أدرقلين الله هيما لأنه عبادة اسرائيل لأندم صوب وستو درشات تادرقبت بمالتي لمنو نبر إنيام الله سبحانه وتعالى سراجنا اندزاونا لنا الله أدرقلين الله دينون من السرون الله ينسراجو بقيف يتأثروا لدينو مالن نميسروا عالموچن دعاتوچن الله كاللبت الله يوطاچو